ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። ያው የመንግስትን የሰላም ጥሪ እየተቀበሉ እጃቸውን እየሰጡ ያሉ የታጣቂ ኃይሎች ቁጥር ከቀን ወደ ቀን እየጨመረ ይገኛል። ዛሬም እንግዲህ በተለያዩ ቦታ የመንግስትን የሰላም ጥሪ ተቀብለው እጃቸውን እየሰጡ የፋኖ አባላት አሉ። በምዕራብ ጎንደር ዞን የመንግስትን የሰላም ጥሪ ለተቀበሉ የታጣቂዎችም እንግዲህ አቀባበል ተደርጎላቸዋል ማለት ነው። በመተማ ወረዳም የሰላምን አማራጭ የተቀበሉ ታጣቂዎች እንግዲህ በቡድን ነው የመጡት። እነሱም እንግዲህ አቀባበል ተደርጎላቸዋል ማለት ነው። ስለ ካፒቴን ማስረሻ ሰጤም የወጡ መረጃዎች አሉ። በዝርዝር የምናያቸው ነው የሚሆነው። አብራችሁን ቆዩ። በምዕራብ ጎንደር ዞን በህዝብና በመንግስት በተደጋጋሚ ይቅረብ የነበረውን የሰላም ጥሪ ተቀብለው በዞኑ ሲንቀሳቀሱ የነበሩ ራሱን ካራማራ ክፍለ ጦር ብሎ የሰየመው በባብዬ እያዩ የሚመራው ቡድን አባላት በሰላም መግባታቸውን ተከትሎ የዞኑ አስተዳደርና የሀገር መከላከያ ሰራዊት ከፍተኛ አመራሮች አቀባበል አድርገውላቸዋል። ታጣቂዎች ወደ ሰላም የተመለሱት ከነሙሉ ትጥቃቸው ለሰላም የገቡ ሲሆን በቀጣይ ከመንግስት ጎን በመሆን ማህበረሰቡን ለመካስ ቁርጠኛ መሆናቸውንም ተናግረዋል። በአቀባበሉ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይልቃል እና በእንኳን ደህና መጣቸው ንግግራቸው በአማራ ክልል ላለፉት ዓመታት በታጣቂዎችና ሌሎች ምክንያቶች የጠፋውን ሰላም ለማስተካከል መንግስት ከህብረተሰቡና ከሚመለከታቸው አካላት ጋር ትልቅ የሰላም ውይይቶችና ስራዎችን እየሰራ እንደሚገኝም አንስተዋል። በዚህም በዞኑ በተለያዩ አካባቢዎች የታጠቁ አካላት የሰላምን አማራጭ ተቀብለው ለሰላም ወደ ምህረት የመግባት ሂደቱ ተጠናክሮ መቀጠሉን ነው የገለጹት። የሰላም አምባሳደር ሆነው የመጡ አካላትን የዞኑ አስተዳደር በዘላቂነት ለማቋቋም እንደሚደግፍም አንስተዋል ማለት ነው። ዋና አስተዳደሩ በመልእክታቸው የሰላምን አማራጭ ያለመረጡ ሌሎች የታጠቁ ኃይሎችንም ለማህበረሰቡ ሰላም ሲሉ የሰላም ጥሪውን እንዲቀበሉ ጥሪያቸውን አስተላልፈዋል። በሰሜን ምዕራብ እዝ 504ኛ ኮር ምክትል አዛዥ ውጊያ አገልግሎት ድጋፍ ኃይል ኃላፊ ብርጋዴር ጄኔራል ቾቤ ወርቁ ህዝቡ ለሰላም የሚያደርገውን ርብርብ በማጠናከር የታጠቁ ኃይሎችን መንግስት ሁልጊዜም ለሰላም በሩ ክፍት መሆኑን ተረድተው ሌሎችም ታጥቀው የሚንቀሳቀሱ አካላት ለሰላም እጃቸውን እንዲዘረጉ ጥሪ አቅርበዋል። የሰላም አማራጭን የተቀበሉ ታጣቂዎች አባላት በበኩላቸው ህዝብ እንዳይጎዳና እንዳይበደል በማሰብ የሰላምን አማራጭ መቀበላቸውን ነው የተናገሩት ማለት ነው። ሌሎች ቀሪ ጓዶቻችንም የሰላም ጥሪው እንዲቀበሉ አብክረው እንደሚሰሩም ገልጸዋል። የቡድኑ አባላት መንግስት የህዝቡን ጥያቄ እንደሚፈታ በማመናቸው መመለሳቸውን ገልጸው ከመንግስትና ከህዝብ ጎን በመሰለፍ ሌሎች ጫካ የሚኖሩ ወንድሞቻችንም ወደ ሰላም የሚመጡበት ሁኔታ ለማመቻቸት ዝግጁ መሆናቸውን ነው የገለጹት። በአቀባበሉ የዞኑ አስተዳዳሪ አቶ እያሱ ይልቃል፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ እንዳለው ማሩና በሰሜን ምዕራብ እዝ 504ኛ ኮር ምክትል አዛዥ ውጊያ አገልግሎት ድጋፍ ኃላፊ ብርጋዴር ጄኔራል ቾቤ ወርቁን ጨምሮ ሌሎች የዞኑ ከፍተኛ አመራሮችና የሀገር መከላከያ ሰራዊት አመራሮች፣ የጸጥታ አካላትና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል ማለት ነው። በአማራ ክልል ከመንግስት ኃይሎች ጋር ውጊያ ላይ ከሚገኙ የታጠቁ የፋኖ አመራሮች አንዱ የሆነው ማስረሻ ሰጤ እንግዲህ እጅ መስጠቱንም ሰሞኑ ይታወሳል። እጁ ለመንግስት መስጠቱንም እንግዲህ አንድ ስማቸው ያልተጠቀሰ የመንግስት ባለስልጣን መግለጻቸውን ነው መረጃው የሚጠቁሙ። ባለስልጣኑ እንዳረጋገጡት ማስረሻ ሰጤ ከነአጃቢዎቹ ከወሎ አካባቢ ተነስቶ ወደ ምስራቅ ጎጃም ዞን በመምጣት ነው እጁን የሰጠው። ማስረሻ ሰጤ ማን ነው ለሚለው ጥያቄ ማስረሻ ሰጤ በተለይም በምስራቅ ጎጃም ዞን የፋኖ ንቅናቄን በማደራጀትና በመምራት በስፋት ከሚታወቁ ቁልፍና አንጋፋ አመራሮች አንዱ ነው። የአማራ ፋኖ አንድነት ምክር ቤት ወይም አፍአም ከተባለውና የተለያዩ የፋኖ መዋቅሮችን በአንድነት ላይ ለማሰባሰብ ከተቋቋሙ ምክር ቤት መስራች አመራሮች መካከልም ተጠቃሽ ነው። የፖለቲከኞች እንደሚተነትኑት ማስረሻ እጅ መስጠት በአማራ ክልል ካለው ግጭት ጋር በተያያዘ ትልቅ ክስተት ተደርጎም ይወሰዳል ተብሏል። አንደኛ ማስረሻ ሰጤ በፋኖ መዋቅር ውስጥ ያለው ተደማጭነትና ተምሳሌትነት ከፍተኛ በመሆኑ የእሱ እጅ መስጠት ለመንግስት ትልቅ ፕሮፓጋንዳ ድል ተደርጎ ይቆጠራል። በተጨማሪም ሌሎች ተዋጊዎች እጃቸውን እንዲሰጡ ለማበረታታት ሊያገለግል ይችላል እየተባለ ነው። ሁለተኛ ለፋኖ ንቅናቄ በሌላ በኩል እንዲህ ያለ ከፍተኛ አመራር እጁን መስጠቱ በፋኖ ተዋጊዎች የሞራል ላይ ከፍተኛ ተጽዕኖ ሊያሳድርና በንቅናቄው አመራሮች መካከል መከፋፈል መኖሩን ሊያመለክት ይችላል ተብሎ በትንታኞች ይገመታል ማለት ነው። ሌላው በመተማ ወረዳ የሰላም አማራጭ የተቀበሉ የታጠቁ ቡድን አባላትም ዛሬ እንግዲህ በተመሳሳይ እጃቸውን ለመንግስት ሰጥተዋል ማለት ነው። በመተማ ወረዳ ዳስ ጉንዶ ቀጠና እነ ባበይ እያዩ የሚመሩት ራሱን የካራማራ ክፍለ ጦር ብሎ የሚጠራው የታጠቁ ቡድኑ አባላት የሰላምን አማራጭ ተቀብለው ለመንግስት እጅ ሰጠዋል። 12 ነፍስ ወከፍ ክላሽ ያዙና 2 ጄሌ በድምር 14 የቡድኑ አባላት መንግስትን ያቀረበውን የሰላም ጥሪ ተቀብለው ገብተዋል። የቡድኑ አባላትም አውቀውንም ሆነ ሳናውቅ ህዝባችን የበደል መሆናችን ስለተገነዘብን የሰላም አማራጭ ተጠቅመን ወደ ህዝባችን ተመልሰናል ብለዋል። ትጥቅ ትግል የሚመለስ የህዝብ ጥያቄ እንደሌለ
ተገንዝበናል ያሉት የቡድኑ አባላት ከመንግስትና ከህዝብ ጎን በመሰለፍ ህዝባችንን ለመካስ ተዘጋጅተናልም ብለዋል። ጫካ የሚገኙ ሌሎች ወንድሞቻችን ወደ ሰላም እንዲመጡ ለማድረግ የሚጠበቅባቸውን ድርሻ ለመወጣት ዝግጁ መሆናቸውንም ነው የገለጹት። የምዕራብ ጎንደር ዋና አስተዳዳሪም እንኳን መጣችሁ መልእክታቸውን አስተላልፈዋል ማለት ነው። ውድ የቻናሌ ቤተሰቦች የሰዓቱ መረጃ ይህን ይመስላል። በሌላ አዲስ መረጃ መመለስ ነው የሚሆነው። እስከዛ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁን ቻናል ለተለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ መሆን ትችላላችሁ። እስከዚያው ግን መልካም ጊዜ